የቤንሻንጉል ጉሙዝ ክልል ርዕሰ ከተማ አሶሳ እነሆ ከተቆረቆረች ረጅም ዓመታት ያስቆጠረች ብትሆንም የእድገቷን ያህል ማደግሳችን ነበር የቆየችው። ካለፈው ዓመት ወዲህ ግን ታሪኳ መቀየር ጀምሯል። የአስፋልቱ መንገድ፣ የኮሪደር ልማቱ፣ የጎዳና መብራቶቹ ሁሉም አንድ ላይ ሲታዩ ገና አዲስ የተቆረቆረች ከተማ አስመስለዋታል። አንዳንድ ጊዜ ችግር ሊጠራል ሲባል ቢደመጥም ለካ ጥሩ ነገርም ጥሩ ልማትን ስቦ የሚመጣ ኖሯል። ይኸው በአሶሳ ከተማም አስፋልትና ኮሪደር ልማቱ መፋጠን ከጀመረ ወዲህ እዚህም በዚያም በርካታ ህንጻዎች እየተገነቡ ነው። በከተማ በመበራከት ላይ ከሚገኙ ህንጻዎች መካከል ከሰሞኑ ለምርቃት የበቃው የቤንሻንጉል ጉሙዝ ብድርና ቁጠባ አክሲዮን ማህበር ህንጻ ለብነት ተጠቃሽ ነው። አዲሱ ህንጻ የተቋሙን አሰራር ከማቀላጠፍ ባለፈ ለከተማዋ ተጨማሪ ውበትና ግርማን አጎናጽፏት ይስተዋላል። ተቋሙ ከተመሰረተ 2 አስርት ዓመታት በላይ ያስቆጠረ ሲሆን በህንጻው ምረቃ ዋዜማ ላይም 25ኛ ዓመት የምስረታ የዩቢሊዩ በዓሉን ከሰራተኞቹ ጋር አክብሯል። ከጅማሬ ወደ ዘላቂ እድገት በሚል በዚሁ የ25ኛ ዓመት የምስረታ በዓል ላይ የክልሉ ምክትል ርዕሰ መስተዳድር አቶ ጌታሁን አብዲሳ፣ የቤንሻንጉል ጉሙዝ ብድርና ቁጠባ አክሲዮን ማህበር የቦርድ ሰብሳቢ አቶ ሙሳ አህመድ እንዲሁም የተቋሙ ሰራተኞች የተገኙ ሲሆን የተቋሙን ዓላማና ራዕይ የሚያስተጋባው አዲስ መዝሙርም በይፋ የተመረቀበትም በዓል ነው። መርሃ ግብሩን መሰረትም በቤንሻንጉል ጉሙዝ ሚዲያና በክልሉ ብድርና ቁጠባ አክሲዮን ማህበር ትብብር የተዘጋጀውና የተቋሙን የ25 ዓመት ዶክመንተሪ ፊልም ለታዳሚያን ቀርቦ ስለ ተቋሙ ግንዛቤ እንዲጨብጡ ተደርጓል። የክልሉን ብድርና ቁጠባ አክሲዮን ማህበር ለመመስረት አስፈላጊ የሆኑ ገዢ ምክንያቶች እንዲሁም ተቋሙ የህብረተሰቡን ኑሮ ለማሻሻል በሚሰጣቸው የብድርና የቁጠባ አገልግሎት ስራዎች ውስጥ ያጋጠሙ ተግዳሮቶች፣ ተቋሙ የአገልግሎት አሰጣጡን ለማዘመን የሄደባቸው ርቀቶችና ስኬቶች በዶክመንተሪ ፊልሙ በስፋት የተዳሰሱ ርዕሰ ጉዳዮች ናቸው። የምስረታ በዓሉን አስመልክቶ ንግግር ያደረጉት የቤንሻንጉል ጉሙዝ ክልል የብድርና ቁጠባ ተቋም አክሲዮን ማህበር ሰብሳቢ አቶ ሙሳ አህመድ እንደገለጹት የብድርና ቁጠባ አክሲዮን ማህበሩ ከ300 ሺህ ብር በመነሳት ዛሬ ወደ 1.1 አጠቃላይ ካፒታሉን ማሳደግ ችሏል። ተቋማችን በ1994 ዓመተ ምህረት በ300 ሺህ ብር መነሻ ካፒታል ሲመሰረት ዓላማው ግልጽና የማያሻማ ነበር። ይህም መደበኛው የባንክ አገልግሎት ማግኘት ለማይችሉ አርሶ አደሮቻችን፣ ዝቅተኛ ገቢ ላላቸው ዜጎች የፋይናንስ አጋር ለመሆን ነበር። ይሁንና በክልላችን መንግስት ድጋፍ፣ በሰራተኞቻችን ትጋትና በደንበኞቻችን ታታሪነት ዛሬ አጠቃላይ ሀብታችን 1.1 ቢሊዮን ብር በላይ ደርሰዋል። ይህ ማለት ከ300 ሺህ ተነሰም ማለት ነው። የብድር ተደራሽነትን በተመለከተ ዓመታዊ ብድር ስርጭታችን በአማካይ በ33 ከመቶ በማሳደግ ዛሬ ደንበኞች እጅ የሚገኘው ብድር ከ979 ሚሊዮን ብር በላይ ለማድረስ ተችሏል። የቁጠባ ባህል ለማሻሻል በተሰራው ስራ ዛሬ ከ91 ሺህ በላይ ቆጣቢ ደንበኞቻችን በማፍራት የቁጠባ መጠናችን ወደ 475.8 ሚሊዮን ብር ከፍ ለማድረግ ተችሏል። ተቋሙ ዛሬም ተስፋ ሰጪ ከሆነ ጥሩ ደረጃ ላይ ቢገኝም ብዙ ተግዳሮቶችን ተጋፍጦ ማለፉንም አቶ ሙሳ የሚጠቁሙት ይህ ጉዞ አልጋ በአልጋ አልነበረም። በተለይም ክልሉ ከነበረበት ሁኔታዎች ሲያጋጥሙ የነበሩ ጸጥታ ችግሮች፣ የቅርብ ጊዜ የኮቪድ ወረርሽኝ ተጽዕኖም ጨምሮ እና ሌሎች የብድር አመላለስ ተግዳሮች የነበሩበት ነበር። በቤንሻንጉል ጉሙዝ ክልል የብድርና ቁጠባ አክሲዮን ማህበር 25ኛ ዓመት የዩቢሊዩ የምስረታ በዓል ላይ የተገኙት የክልሉ ምክትል ርዕሰ መስተዳድር አቶ ጌታሁን አብዲሳ እንደገለጹት ተቋሙ የባንክ አገልግሎት ባልተስፋፋበት ዘመን
ዝቅተኛ ገቢ ያላቸውን የህብረተሰብ ክፍሎችና አርሶ አደሮች የምርት አቅም ከመገንባትና ኑሯቸውን ከማሻሻል አኳያም ከፍተኛ አስተዋጽኦ ማበርከቱን ይናገራሉ። በክልሎች በተለይም ደግሞ በገጠሩ ማህበረሰብ በገጠሩ የሚኖሩ የህዝባችን አስተማማኝ የፋይናንስ ምንጭና ቁጠባ ማዕከል በመሆን እንዲያገለግል ታስቦ የተቋቋመ የቤኒሻንጉል ጉሙዝ ብድርና ቁጠባ አክሲዮን ማህበር ከተቋቋመበት ጊዜ ጀምሮ እየፈጸማችሁ ባሉ ተግባራት እጅግ አምራቂ ውጤት ለማስመዝገብ መቻሉ በዚሁ ማወቅ ይቻላል። በዚህ ረገድ በተለይም ለድሃና ለገጠሩ ማህበረሰባችን የተለያየ ገቢ ማስገኛ እና የኑሮ ማሻሻያ ስራዎች ላይ ያተኮረ ስልጠናዎች በመስጠት ምክርና አገልግሎት በመስጠት ብድርና ቁጠባ አገልግሎት በመቅረብ ገቢያቸውን እንዲያሳድጉና ኑሯቸውን እንዲያሻሽሉ ለማድረግ የሚያስችል ማሳያነት ይጠቀሳል። አቶ አስራት ብዙአየሁ የቤንሻንጉል ጉሙዝ ክልል ብድርና ቁጠባ አክሲዮን ማህበር ስራ አስኪያጅ ሲሆኑ ተቋሙ ህብረተሰቡ የፋይናንስ ምንጭ አማራጭ ባልነበረው ዘመን ሰርተው የመለወጥ ፍላጎት ያላቸው በገንዘብ ችግር ወደ ስራ መግባት ያልቻሉ የህብረተሰብ ክፍሎችን ከህልምና ራዕያቸው ጋር ያገናኘ ተቋም መሆኑን ነው የሚናገሩት። ከዚህ በፊት ስለ ብድር ተቋማት አበድረው ብድር የማይመለስበትና ያስመልሳል ተብሎም ስጋት ውስጥ የነበረበት ዘመን ነበር ማለት ነው። ምክንያቱም እንደ ሀገራችን ይታወቃል ወይ አበዳሪ ወይ ተበዳሪ ይሞታል ነው የሚባለውና አበድሮ ያበደረ ሰው ሲያሰጥ እንደ ስጦታ እንደሰጠ አይነት ነገር ሁሉ ነው በግማሽ % የሚወሰደው። ስለዚህ ተቋማት ነው መቀጠል የሚችሉት ያበደሩትን ገንዘብ በትክክል ማስመለስ መቻል አለባቸው። ካላስመለሱ እነሱ ራሱ ህይወት አይኖራቸውም ማለት ነው። ስለዚህ ተቋሙ እንደ ሀገርም እንደኛ እንደ ክልል ደረጃ ስናየው በህብረተሰቡ ዘንድ ከፍተኛ የሆነ የአመለካከት ለውጥ ፈጥሯል። እሱም ብቻ አይደለም ድህነትም ብቻም አይደለም ሲዋጋ የቆየው ተቋሙ ማለት ነው። አራጣ አበዳሪዎችን ነው አይዘው አራጣ አበዳሪዎች ለተቋሙ ጥሩ ስም አልነበረ የሚሰጡት የነበረው በሰዓቱ ማለት ነው። እንዲህ ሊያረጋችሁ ነው እንዲህ ሊያረጋችሁ ምናምን ይባል ማለት ነውና አራጣ አበዳሪነት ማለት ባርነት ነው አይዘው ድሮ ባርነት የሚወስደው ሰው መክፈል ካልቻለ በባርነት ነው የሚወሰደው የነበረው ማለት ነው። ከዛ ቋያ ተቋሙ ድህነትንም አራጣ አበዳሪዎችንም እየታገለ እነሱንም እንዲያቆሙ እስከ ማስደረግ ድረስ በመስራት ብዙ ሰዎችን ደግሞ ህይወታቸው እንዲቀየር ተደርጓል። ተቋሙ ደግሞ እንዳጠቃላይ በመፈጸም ደረጃ ያለው ከዚህ በፊት ከነበሩት በአማካኝ ስናያቸው ከ24 እስከ 33% የመፈጸም አመታዊ እድገት አሉት ማለት ነው አጠቃላይና በብድር ስርጭትም በደንበኛ ተደራሽነትም በቁጠባም ከአመት መሻሻሎች አሉ። ከዛ ጋር ተያያዘ እኛም ለህብረተሰቡ ሊመጥን የሚችል አገልግሎቶችን አዳዲስ አሰራሮችን አዳዲስ የብድር አማራጮችን አዳዲስ የቁጠባ አማራጮችንም እያዘጋጀን እያቀረብን ነው ያለነው። የቤንሻንጉል ጉሙዝ ክልል ብድርና ቁጠባ አክሲዮን ማህበር የአሰራር ባህሉን ከጊዜ ወደ ጊዜ በማዘመን የዲጂታል ሲስተም ስርዓትን በመተግበር ላይ መሆኑንም ነው ስራ አስኪያጁ የሚገልጹት። ከዛ ግን ለባንክ መነሻ የሚሆኑ ወይ መንደርደሪያ የሚሆኑ ግን ቅድም ስላቸው የነበሩ ነገሮችን ከሰራን ኦልሬዲ ስሙ ካልሆነ መስተቀር የባንክን ስታንዳርድ የሚያሟሉ አገልግሎቶች ነው የምንሰጣቸው ማለት ነው። ስሙ ብቻ ነው ባንክ የሚለው ወይንም ሌላ ክልል ሄዶ መክፈት ወይም ሌላ ከተማ ሄዶ መክፈት ካልሆነ እነዚህ ዲጂታል ቴክኖሎጂን ተግባራዊ የምናደርግ ከሆነ ባንክ የሚሰራውን ስራ ኦልሬዲ እንሰራለን ብለን እናስባለንና ባንክ ግዴታ አይደለም። ትልቁ ነገር የሚፈልገው አገልግሎት ነው። የኛ ተቋም ከባንክ ጋር ገንዘብ ማስተላለፍ እንዲቻል እንትን መፍጠር ይችላል፣ ኔትወርክ ማድረግ ይቻላል፣ አግሪመንት ስላለ ማለት ነው። በሞባይል ባንኪንግ ከኛ ብድርና ቁጠባ ከቤኒሻንጉል ጉሙዝ ብድርና ቁጠባ ወደ ኢትዮጵያ ንግድ ባንክ ወደ አዋሽ ባንክ ወደ ሌሎች ማስተላለፍ የሚቻልበትን ፕላትፎርም ከተፈጠረ ግዴታ ባንክ የሚለው ስም ብቻ አይደለም ያለውና ግን እንግዲህ የክልሉ መንግስትም በአጀንዳነት ስለያዘው እንግዲህ ፈጽማን ብለን ተስፋ እናደርጋለን ማለት ነው። ተቋሙ ባሳለፋቸው 25 ዓመታት ውስጥም የደንበኞችን ቁጥር በማበራከት ካፒታል አቅሙን እያሻሻለ በመምጣቱ በኪራይ ከሚገለገልባቸው የመስሪያ ቢሮቱም የራሱን የማስፋፊያ ህንጻ እስከ ማስገንባትና ለምርቃት እስከ ማብቃት ደርሷል። ከሰሞኑ በተካሄዱ በዚህ ምርቃት ላይ የቤንሻንጉል ጉሙዝ ክልል ምክር ቤት ዋና አፈ ጉባኤ ወይዘሮ አስካለች አልቦሮ፣ የክልሉ ርዕሰ መስተዳድር አቶ አሻሊ ሐሰን፣ የቤንሻንጉል ጉሙዝ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ኢሳቅ አብዱል ቃድር እንዲሁም ከፍተኛ የሥራ ኃላፊዎችና
ጥሪ የተደረገላቸው እንግዶች በተገኙበት ነው የምርቃት በዓሉ እየተካሄደው። በምረቃ በዓሉ ላይ የክልሉ ርዕሰ መስተዳድር አቶ አሻሊ ሐሰን እንደተናገሩት የቤንሻንጉል ጉሙዝ ክልል ብድርና ቁጠባ አክሲዮን ማህበር ህብረተሰቡ ከአካባቢው ጸጋ በመጠቀም በኑሮ ላይ ተጨባጭ ለውጦችን ከፍተኛ አስተዋጽኦ ያበረከተ ተቋም መሆኑን ነው የሚናገሩት። ቤንሻንጉል ጉሙዝ ክልል ከተቋቋመ አንዱ የህብረተሰቡን በተለይ ደግሞ ለባንክ አገልግሎት ተደራሽ የማይሆኑ የህብረተሰብ ክፍል ይህንን አገልግሎት ውጪ እንዳይሆኑ የብድርና ቁጠባ ተቋም ትልቅ ሚና ይጫወታል ማለት ነው። በዚህ ሂደት ውስጥ የቤኒሻንጉል ጉሙዝ ክልል ብድርና ቁጠባ ተቋም ከተቋቋመ ወዲህ በርካታ የኛ ማህበረሰብ አገልግሎት የብድር ተደራሽ የቁጠባ አገልግሎት እንዲያገኙ ባደረጉት ርብርብ ቀላል የማይባል የኛ ማህበረሰብ ክፍል ህይወታቸውን ከነበሩበት ወደ ተሻለ ደረጃ መውሰዱ አይቀሬን ማለት ነው። በዚህ ሂደት ውስጥ የተሻለ ሁኔታ ብድር አገልግሎት አገኝተው ቁጠባ አገኝተው የተሻለ ኑሯቸውን ከነበሩበት ወደ ተሻለ የወሰዱ በዛ በተመሳሳይ መንገድ ከነበረበት የአስተራረስ ዘዬ ወደ ዘመናዊ በትራክተርም በተለያዩ መንገዶች አርሶ ምርትና ምርታማነት ለመጨመር ከፍተኛ ስራ ተሰርቷል። ይሄ ደግሞ ቁልፍ ሚና የተጫወተው ይሄን የማይክሮ ፋይናንስ ወይ ደግሞ የክልላችን ብድርና ተቋም ማለት ይቻላል። የአሶሳን እድገት ተከትሎ የተለያዩ ተቋማት የከተማዋን እድገት የሚመጥኑ ህንጻዎችን እያስገነቡ ሲሆን የብድርና ቁጠባ አክሲዮን ማህበሩም የራሱን ህንጻ በከተማዋ ውስጥ ማስገንባቱ ለከተማዋ ተጨማሪ እድገት አቅም መሆኑን ነው ርዕሰ መስተዳድሩ የሚጠቁሙት። አሶሳ ከተማችን ደግሞ ህንጻ ያስፈልጋታል። ስለዚህ የዛሬው የብድርና ቁጠባ ተቋም ይሄ ዘመናዊ ህንጻ ሰርቶ ለአሶሳ ከተማ በማበርከቱ በጣም ትልቅ ተደርጎ ይወሰዳል። የዚህ ከተማ እሴት ነው። በዚህ አግባብ እዚህ ላይ የተሰማራችሁ ባንኮች አዋሽ ባንክ ጥሩ ህንጻ ሊባል የሚችል ስራ እየጀመረ ነው ያለው። በእርግጠኝነት በጥቂት ዓመታት ውስጥ ወይ ደግሞ በጥቂት ወራት ውስጥ አልቆ በዚህ ደረጃ ይመረቃል ብዬ እጠብቃለሁ። ነገር ግን እየዘገየብን ያለው እኔም ያየሁት ነው የአሶሳ የንግድ ባንክ አንጋፋ የሀገራችን ባንክ። ይሄ ባንክ ደግሞ አስተዋጽኦ ካደረጉ አካባቢዎች ቤኒሻንጉል ጉሙዝ ክልል የሚጠቀስ ነው። ቤኒሻንጉል ጉሙዝ ክልል የሚጠቀስ ነው። ትልቅ አስተዋጽኦ አለው። የአሶሳ ንግድ ባንክ ቅርንጫፋችን በምዕራቡ ኢትዮጵያ ቁጠባ ላይ ወይ ደግሞ በገንዘብ መያዝ አቅም ካላችሁ ቅርንጫፎች አንዱ አሶሳ ላይ ያለው ቅርንጫፍ ተብሎ ነው የሚወሰደው። ከዚህ በፊት እኔ ባለኝ መረጃ ህንጻ እንሰራለን ብለው ጥያቄ አቅርበዋል። ዲዛይን አዘጋጅተው ነበር፣ መሬት ሰጥተናል። እስካሁን ግን አልጀመሩም። በዚህ አጋጣሚ ብትጀምሩ አደራ ለማለት ፈልጋለሁ ማለት ነው። ሌሎችንም እዚህ ላይ ያሉ ባንኮች ቅርንጫፍ የከፈቱ ባንኮችም ጭምር አሶሳ ከተማ አሁን እንደሚታዩት እያማረበት ነው ያለው። የአስፋልት ስራ እየተሰራ ነው። የኮሪደር ስራዎች እየተሰሩ ነው። ግሪን ለማድረግ እየሰራ ነው። ነገር ግን ከተማው በቆርቆሮ በአረንጓዴ ቆርቆሮ ብቻ የሚሸፈን ከሆነ ከተማ ሳይሆን የገጠር ከተማ ነው የሚሆነው ማለት ነው። ስለዚህ ባለሀብቶች ስራ እየጀመሩ ነው ያለው። የማይናቁ G+15 G+10 G+8 የሚባሉ ህንፃዎች በመገንባት ላይ ነው። በእርግጠኝነት አሶሳ የዛሬ 2 ዓመት 3 ዓመት የተሻለ ከተማ እንደሚሆን እንጠብቃለን ብዬ አስባለሁ። ለክልሉ እድገት ከሚኖረው ጠቀሜታ አኳያም የብድርና ቁጠባ አክሲዮን ማህበሩን ወደ ባንክ ማሸጋገር እቅድ መያዙንም ክቡር ርዕሰ መስተዳድሩ ይጠቁማሉ። አሉ ላይ በተለያዩ አካባቢዎች የሚገኙ የአክሲዮን ማህበሩ በርካታ ደንበኞች እየተገኙ ሲሆን የተቋሙ ደንበኛ መሆን ከጀመሩ ወዲህም ኑሯቸውን ማሻሻል ያስቻለ ለውጥ ላይ መሆናቸውን ደንበኞቹ ይናገራሉ። ብድርና ቁጠባ ተቋም ከተቋቋመ እንግዲህ ሆመሻ ከመጣ ብዙ አመታት አስቆጥሯል። እኔ እነሱ ጋር ከተቀላቀልኩኝ የዛሬ 4 ዓመት ነው። መጀመሪያ በብድር ነበረ። የ35,000 ብድር ወስጄ የዶሮ እርባታ ነበረ የጀመርኩበት። 40 ዶሮ ገዝቼ ከዛ እነሱን ዶሮ የገዛሁት የሰራሁበት እንቁላል እየሸጥ እነሱን ብድር መልሼ እንደገና ድጋሚ ሁለተኛ ዙር 80,000 ብድር ሰጥቶኝ እንደገና ዶሮ ጨምሬበት ወደ 120 ዶሮ ገዝቼበት እየሰራው በ2 ዓመት ውስጥ
ዶሮ እንቁላሉን እየሸጥኩ እያቀያየርኩ ዶሮንም እየገዛ ወደ 200 ዶሮ ሲደርስ ከዛ በኋላ ደግሞ እሱን እንደገና ድጋሜ ብድሩን ሲመልስ የሁለተኛ ዙር 80 ሺህ ብድር የወሰድኩት ዶሮውን ሽጬ ሙሉ በሙሉን ሲቀይር ወደ ፍየል እርባታ እንደገና ቀየርኩት። አሁን የ17 ፍየል አለኝ የማረባው በብድር የጀመርኩበት። አሁን ደግሞ ያለን ካፒታል በዛኛው ወደ 380 ሺህ ብር አለ። በእርግጥ አሁን በእኛ አካባቢ ከዚህ በፊት እኛ እዛ ያሉ ማህበረሰብ ለስራ ፍላጎት ብዙ ያላቸው ሰዎች አሉ፣ አቅም የላቸውም። በእርግጥ አሁን ግን ብድርና ቁጠባ ተቋም ከተቋቋመ ወዲህ ተጠቃሚ ሆኗል። አብዛኛው በተለይ በእርባታ በግብርና ዙሪያ በንግድ በኩል ማህበረሰብ በጣም ተጠቃሚ ሆኗል። ከዚህ በፊት ኢኮኖሚ ወይም ይሄን ያህል ካፒታል የላቸው ነበር አብዛኛው። አሁን ግን ብድርና ቁጠባ ከመጣ ወዲህ እኛ አካባቢ ያው ማህበረሰቡ ተጠቃሚ አድርጓል። ከ2007 ጀምሮ ብድርና ቁጠባ መበደር ጀምሬያለሁ። ስንጀምር ወደ መጀመሪያ 7,000 ነው የተበደርኩት። ዝራ ስንሰራ አሳተር ነው የነበርኩት። ከሰራው በኋላ የራሴ ቤት ግንባታ ጀመርኩት። ከመንጃ ወረዳ ውስጥ ጀመርኩትና ጥሩ ስራ የሰራበት ሁኔታ ነው ያለው። 2005 አካባቢ 250 ሺህ ተበደርኩ። ይሄ የተበደርኩት ብድር ጥሩ ስራ ሰራበት ነው ያለው። ብድርና ቁጠባ ጥሩ ማለት ይሻላል ነገር ነው ያለ ሀሳብ። አዎ ትክክል ነው። በ2015 በቤት ነው በግንባታ ነው የተበደርኩት። በግንባታ ተበድሬ 250 ሺህ ነው የተበደርኩት። እኔ 8 ክላስ አለ ከመንጃ ውስጥ በዚህ መሰረት ይሄ ብር አገኝቻለሁ። ከዛ በኋላ የሰራ አሁን ጨርሻለሁ። ይሄ ብር አሁን በዚህ ወር 3 ወር ነው የሚመልስበት ጨርሷል። በየወር 12 ሺህ ቁጠባ አቆጥባለሁ ማለት ነው። አሁን ጨርሰዋል። የብድርና ተቋም ደንበኛ የነበርኩት ከመንግስት ሰራተኛ ደሞዝ ጀምሬ ነው። ከ1998 ዓመተ ምህረት ጀምሬ በደሞዝ ይበደር ነበር። 1998 መጨረሻ ላይ ግን ቤትን አስይዤ በግንባታ በመኖሪያ ቤት ማለት ነው ወፍጮ ለመትከል ወስነን ብድር ጀመር እና ያን ብድር 150 ሺህ ወስደን አንድ ወፍጮ ነው ተከል ነው የመጀመሪያ ማለት ነው። ያንን በሁለት ዓመት ውስጥ ከፍለን እንድንጨርስ ብድርና ቁጠባ ባመቻቸልን መሰረት ብድሩን ወሰርንና አንድ ወፍጮ ተክለን እየሰራንበት ቆየን። ያን 150 ሺውን ከፍለን ከጨረስን በኋላ ሁለተኛ ዙር እንደገና ተበደር። ሁለተኛ ዙር 250 ሺህ ብር ነው ያበደሩ። ሁለተኛ ዙር ተበድረን አንድ ወፍጮ ጨምረን ሱቅ 3 መኖሪያ ቤት ፊት ለፊት ሱቅ ሰራን በብሎኬት ማለት ነው። በዛው በተበደርነው ሌላ ገቢ ምንጫችን የኔ ደሞዝ ብቻ ነው። ባለቤቴ የቤተ ክርስቲያን አገልጋይ ስለሆነ ደሞዝ የለውም እና በዛው ብቻ ነው የምንተዳደረው። ከጎን ልጆችን እናስተምራለን እስከ ዩኒቨርሲቲ ማለት ነው። 2 ልጆች አሉን፣ 4 ልጆች ወንድ ልጆች አሉ። 4ቱንም 2ቱን ዩኒቨርሲቲ አስመርቀናል እና የምንኖረው ሌላ ገቢ ምንጭ የለንም። ብድርና ቁጠባ ባመቻቸልን የብድር መውሰጃ መሰረት ብዙ ተጠቅመናል። እኛ እንደ አሶሳ ብዙ ተጠቅመናል። ምክንያቱም ሲያበድሩ ሌላ ፕሮሴስ የለውም። መያዣውን ካስያዥ አሁን የቤት ይዞታ አስይዘን ነው ተበደር ነው። ምንም ሌላ ነገር አላሉንም። እንደዛና እንዲህ ሳይሉም ማለት ነው ነገሮችን አመቻችቶልን ብድሩን ሰጡን። ከዛ በኋላ 3ኛ ዙር እንደገና 500 ሺህ ተበደር። በሱም ተበድረን 2 ክላስ መኖሪያ ቤት በብሎኬት ገነባን። ሙሉ ግቢውን በአጥር ግንባታ ሰራን። አሁን ዘንድሮ 2018 1.500 ሺህ ነው የተበደር ነው ቤት ለመስራት ማለት ነው። መኖሪያ ቤት ጀምረን ባለፈው ኢንተርቪው ተደርገናል። ትልቅ መኖሪያ ቤት ሰርተናል። መጋዘን አለን። በኑሯችን ትልቅ ለውጥ አለው ለኛ። እዛ ላይ እኔ በጣም ማደንቃቸው ብድሩን ሲሰጡን ቅድመ ሁኔታ የለውም። በቃ ያን ካስያዝን በኋላ ወስደን ተጠቅመን በታማኝነት ብሩን ብቻ እንድንመልስ ነው። ከብድርና ቁጠባ ጋር የረዥም ጊዜ ደንበኝነት ነው ያለ ነው። እኛ በጣም የምናመሰግን መስሪያ ቤት የምናደንቅ መስሪያ ቤት ነው እና በጣም ነው የምናመሰግናቸው።
አሁን ይህንን ህንፃ ሰርተዋል። ይህን ያህል ጊዜ አብራችሁ ስትኖሩ በፊት የነበሩበት ቦታ ታውቁታላችሁ። አንደኛ ያን ጊዜ የነበረው አገልግሎት አሰጣጥ የታዘቡት ምንድን ነው? እንደዚህ አይነት ቦታ መግባት ውስጥ ምን ጥቅም ይኖረዋል ብለው ያስባሉ? እንደዚህ ትልቅ ቦታ መግባቱ በጣም ደስ የሚል ነው። ከመነሻው ልንገራችሁና ያ ቤት ከድርጅቱ ጋር የማይሄድ ቦታ ነበር። አንድ በጀርባ በኩል ነው ያለው። ሁለተኛ የራሱ አይደለም፣ ተከራይቶ ነው የሚኖረው። ሶስተኛ የሰነድ አያያዙ ራሱ በጣም የወረደ አያያዝ ነበር። ሰነድ ማስቀመጫ አቶ መሬት ላይ ነው የሚያስቀምጡ። እንግዳ ሲሄድ ወይ ደንበኛ ሲሄድ መቀመጫ የላቸው። ግቢው በጣም ጠባብ ነበር። በሰልፍ ቁሜን እንኳን ለመስተናገድ በጣም ይቸገሩ ነበር ሰራተኞቹ። አሁን ግን እግዚአብሔር ይመስገን በአደባባይ ወጥቷል። ትልቅ ህንፃ ሰርተዋል። እነሱም እግዚአብሔር አከብሯቸዋል። እኛም ብቻ ሳይሆን በክልሉ እግዚአብሔር ብድርና ቁጠባንም ከየትኛውም ባንክ እኩል ተከብሮ ዛሬ ህንፃ ገንብቶ ወደ አደባባይ መውጣቱ ለእኛ ደስተኞች ነን። እኛ ባንክ ብዙ ጊዜ ሞክረናል። እኛው ባንክ ብዙ ገንዘብ ላለው ነው እንደኔ የምረዳው ብዙ ገንዘብ ላለው ወይም ባለሀብት ጋር ነው ብድር የሚሰጡት። ልዩነቱ እዚህ ጋር ነው። ብድርና ቁጠባ ደግሞ ታች ወለል ላይ ያለውን ደሃ ጋር ነው የሚሄደው። ከገበሬ ጀምሮ ስታዩ ገበሬ ምንም የለውም፣ መያዣ የለውም። ለገበሬ ያበድራል። ምንም ለሌለው ስርዓት ብዙ ነገር አመቻችቶ እያበደረ ነው እና ባንክና ይሄ ልዩነቱ እዚህ ላይ ነው። ባንክ የባለሀብት ደንበኝነት እንጂ ብዙውን ጊዜ አሁን የወረደው ታች ያለው ህብረተሰብ ሄዶ መበደር አይችልም። ያ በጣም ትልቅ ልዩ ነው። ሌሎች ነው የሚመክረው ብድርና ቁጠባ ደንበኝነቱን ብዙ መንግስት ሰራተኛ የብድርና ቁጠባ ደንበኛ ነው። ቀጥሎበት በታማኝነት እየከፈሉ ቢበደሩ ህይወታቸውን ኑሯቸውን ይለውጣሉ ብዬ ስለምን ቢበደሩ ያለ ስጋት በታማኝነት ሰርቶ ቢከፍሉ የሚያበድር ድርጅት መሆኑን ነው የሚመክረው። የቤኒሻንጉል ጉሙዝ ብድርና ቁጠባ አክሲዮን ማህበር ስራ አስኪያጅ አቶ አስራት ብዙአየሁ በበኩላቸው አዲሱ ህንጻ የተሟላ መሰረተ ልማት ያለው በመሆኑ እስከ 2030 ለማሳካት ግብ የሚጣለባቸውን እቅዶች ለማሳካት እንደሚሰራም ይናገራሉ። በ5 ዓመት ስትራቴጂክ ውስጥ ተፈጻሚ እናደርገዋለን ብለን ያዘው በዚህ ዓመት የያዝነው ነው። ቀሪ 4 ዓመታት ይኖሩናል። በሁሉም ቅርንጫፎች ኤቲኤም ማሽን ይኖርናል ብለን እናስባለን። ቅርንጫፎቻችን ከ23 ቅርንጫፍ ወደ 30 ቅርንጫፍ ለማድረስ እየሰራን ነው። ቢያንስ 30 ኤቲኤም ይኖረናል። በየቢሮ ፒኦኤስ የሚባሉ ማሽኖች ብር ሰርቪስ የሚሰጥባቸው እነሱንም እንትን ያደረገን ነው። ቢያንስ ወደ 40 ሺህ ምናምን ወደ 40 ሺህ የሚጠጉ ደንበኞቻችን የኤቲኤም ተጠቃሚ እናደርጋለን ብለን እያሰብን ያለ ነው። እንግዲህ ብዙ ደንበኞቻችን ደግሞ የሞባይል ባንኪንግ እንዲጠቀሙ እሱን እንግዲህ ይኸው እየተሰራ ነው ያለ ነው። ኦልሬዲ ፕላትፎርሙ አልቋል። ትንሽ የሚቀረው የደንበኛ መረጃ ማጣራት የፊርማ ፎቶግራፍ ምናምን እነዚህ አንዳንድ ነገሮች ነው የሚቀሩት። እሱ እንዳለቁ ከአቅራቢ ድርጅቶች ጋር እንግዲህ ሰራተኞቻችን አሰልጥነን ወደዛ አገልግሎት እንገባለን ብለን እናስባለን። ቢቻል በዚህ ዓመት እንጀምረዋለን። ካልተቻለ ግን ቀጣይ ዓመት በእርግጠኝነት እነዚህ ዲጂታል ቴክኖሎጂዎችን ሞባይል ባንኪንግ እና ሌሎችን እናስጀምራለን። በተለይ ማሽኖች ነው እንጂ ጊዜ የሚወስዱብን ሞባይል ባንኪንግ ለመጀመር ያን ያህል ትልቅ እንትን አይፈጅብንም ማለት ነውና ይህንን አገልግሎት እንግዲህ ወደ ደንበኞች እንቀርባለን ብለን እናስባለን። ከዛም በተጨማሪ የደንበኞች ጥያቄ ከቅርንጫፍ ቅርንጫፍ ገንዘብ ማዘዋወር ይፈልጋሉ። ጥያቄያቸው ነው። መተከል ላይ ያለ እዚህ ማውጣት ይፈልጋል፣ ማኮሞ ያለ እዚህ ማውጣት ይፈልጋልና እነዚህን ብራንቾችን ማያያዝ ኔትወርክ ማድረግ ያስፈልጋል። እሱንም እየተሰራ ነው ያለው። ኦልሬዲ 17 ቅርንጫፎች ኦንላይን ናቸው። እነሱን አሁን መጀመር ይቻላል። ነገር ግን ደግሞ ማጣራት የሚያስፈልጉ ነገሮች አሉ። የማያውቀው ሰው ነው ሌላ ቦታ ሄዶ እያስተናገደ ያለው። ለዛ ደግሞ በተለይ እነዚህ የዲጂታል መታወቂያና አንዳንድ ነገሮች ለተቋሙ በጣም ችግር ፈች ናቸው ብለን እናስባለን። ማንነትን ለመለየት ማለት ነውና እንግዲህ እነዚህን ቢያንስ በዚህ በ5 ዓመት ስትራቴጂክ እቅዳችን ውስጥ ወይም በፈረንጆቹ 2030 ተግባራዊ አድርገን ተቋሙን አንድ ምዕራፍ ወደ ሌላ ስቴፕ እንሄዳለን ብለን እና ተጠሪ ወይንም በሀገር ደረጃ ትልቅ የሚባል ማይክሮ ፋይናንስ ሁነን በ5 ዓመት ውስጥ ተፈጻሚ አድርገን በቀጣይ ደግሞ እንግዲህ ቀጣይ እድገታችን መንደርደሪያ በመነሻ የሚሆን ስራ ሰርተን እንቆያለን ብለን እናስባለን። እንግዲህ 25ኛ ዓመት የምስረታ በዓልና እንዲሁም የአዲሱን ህንጻ ምረቃ አስመልክቶ ያዘጋጀነው ፕሮግራም ይህን ይመስል ነበር። ስለተከታተላችሁ እናመሰግናለን። ጤና ይስጥልን።
እንኳን ደስ አላችሁ፣ እንኳን ደስ አለን። እጅግ